ነው ብቻ ስትል። እሺ ግን እኮ ከማምሽ ብትወስድ ይሻልሽ ነበር። አይ አቤል በቃ ካልፈልግሽ ነው። ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንደናችሁ ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ አዲስ ቪዲዮ የተለቀቀ አለ። ይሄንም ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱን በጣም ደስ ይለናል ውድ ተመልካች። እንግዲህ ወደሚቀጥል ቪዲዮ አብረን እስቲ እንጓጓዝ። ቪዲዮ ምን እንደሆነ አብረን እናያለን ማለት ነው። ዛሬ ርብቃና አቢኤል በጣም ለየት ያለ ነገር ርብቃና አቢኤል እንግዲህ ዛሬ በጣም የድሮ ትዝታቸውን ይዘው መጡ። እንግዲህ ርብቃ ዛሬ በጣም ደስ ብሏት አቢኤልን ስጦታ ሲሰጣት ስጦታውን አቢኤልን ስጦታ ተቀብላ በጣም ደስ ብሏት ነው የሳመችው። ለምንድነው እየሳምሽኝም አላላትም፣ ግን ከሳመችው በኋላ ሼም ነገር ያዛትና ደስ ስላለኝ ነው የሳምኩህ ብላ ተናገረች። የተናገረችበት ምክንያት አላት። ስጦታ ልብስ ቀይሪ ብሎ ነው ስጦታ ይዞላት የመጣው አቢኤል። ነገር ግን እሱ እቤት ውስጥ ትቷት ከሄደ በኋላ ጓደኛዋን ጠርታ አቢኤል እኮ ዛሬ ቁጭ በይ፣ ብድግ በይ፣ ልበሺ፣ ተኚ፣ ጠጪ ብሎ በጣም ደስ ብሎኛል፣ ደሞሳ በጣም ስሞኝ ነበረ አቢኤል ብላ ለጓደኛዋ ጠርታት ተናገረች። ጓደኛዋ ቁጭ ብላ ከዛስ ትላታለች። ከዛስ ሌላ ነገርስ ታዲያ ለዚህ ብለሽ ነው እንዴ የጠራሽኝ ብላ እየተናገረች ነበረ። ነገር ግን ጓደኛዋ ለምን እሷ ሳመኝ እኮ እንደ ድሮ አይደለም አቢኤል ተቀይሯል እኮ ብላ ስትናገር ጓደኛዋ ለምንድን ነው ደስ ያላላት? ምክንያቱስ ምንድን ነው? አቢኤል ደግሞ አሁንም ውሃ ጠጪ መድኃኒትሽን ተከታታይ እያላት ነው። መድኃኒቱ ደግሞ የመነኛው እንደሆነ የምናውቀው ነገር የለም። እሱ ውሃ ሊያመጣላት ማስተገዣ ብሎ ሄዶ ሊያመጣላት ሲል እሷ ደግሞ ወይኔ ጉዴ ፈላ ብላ በጣም ተጨናንቃ ሊሆን ይችላል። ለምንድን ነው ወይኔ ጉዴ ፈላ ብላ የተጨናነቀችው ርብቃ ምክንያቷ ምንድን ነው? ችግሯ ምንድን ነው? ወይንምስ እንዴት ነው? እርግዝናውስ ውሸት ነውስ? ምን ልትል ነው? እንግዲህ እዩም ከጓደኛው ጋራ አንዳንድ ነገር እያለ ነው። እዚህ ጋር ስልክ እየተደዋወለ ስለ ከጓደኛው ጋራ እያወራ ነው። ነገር ግን እንደዛ ባይሆንም እሷም ቁጭ ብላ አንዳንድ ነገር እያወራችው ነበረ። የእዩ ጓደኛ እዩም ለራሱ ራሷን የቻለች ፍቅረኛ ሁሉም በየአንዳንዱ አለ። ግን አቢኤል ለምን ርብቃን ከእዩ እንደሚጠረጥር እኛ የምናውቀው ታሪክ የለም። ዛሬ ለማንኛውም እዩ ደስ ብሎታል። እንግዲህ የርብቃ አማችም የአቤሉ እናትም ቁጣ እያላት ነው። ቁጣው ደግሞ የምንኛው እንደሆነ በደንብ ባናቅም ሰራተኛዋ ነይና ጀለስቢ ስትላት እቤት ነይና ክፍል ነይና ቢ እያለቻት ነበረ። ክፍል ነይና ቢ እሷ ስትላት እኔ ክፍልሽ ውስጥ አመጣልሻለሁ ብላ እንጀራውን ካርና ወደ ቤት ስትሄድ እንጀራውን
እንዳትወስድላት ምግቡን ብላ ከፈለገች ከዛ ክፍል ውስጥ ወታ ትብላ ብላ እሷ ስትናገራት ነበረ። ርብቃ ግን ከዛ ክፍል ውስጥ ማምጣት አትፈልግም። ምክንያቱም ምን እንደሆነ እሷ ታውቃለች። የእዩ እናትም ርብቃን ለምን ጣል ጣል እንዳረገቻት እንግዲህ በስተጀርባ ምንኛውን ምኑን እንደሰማች ገና አብረን እንከታተላለን። ርብቃ ለጓደኛዋ ተናግራ ነበረ። የተናገረችው የአቤል እናት እማዬ ለምን ጣል ጣል እንዳረገችኝ ስለማላቅ መሄድ እንዳለባት ነው ለጓደኛዋ የተናገረችው። እባክሽ ወዴት ነው የምትሄጂው? ምግቡን አሁን ላምጣልሽ ስትላት ምግቡም ርብቃ ከዛ ክፍል ተነስታ እዛ መታ እንድትበላ ብላ ከልክላት ነበረ። ነገር ግን ቢሆንም ርብቃ ለጓደኛዋን ጠርታ አንዳንድ ነገር ልታመካክራት ስትጠራት ነበረ። በነገራችን ላይ የልብ ጓደኛው አንደኛ እዩ ነበረ። እዩ ዛሬ ጓደኛው ጋ ነው ያለው። በጣም ይቅርታ። እዩ ደግሞ ዛሬ ጓደኛው ጋር ነበረ። ከጓደኛው ጋራም ስልክ እየተጨዋወቱ ነው። ሁሉም እንግዲህ ለየብቻ ነው ያለውትና አቤልም የልብ ልቡን ዛሬ እንደውም ደስ ብሎት ልብስም ገዝቶ አምጥቶ ነበረ። ቀይሪ ብሎ ቅያሬ እሷም ቀየረች፣ እሱም ቀየረ። አብረው እየሄዱ ነው። ነገር ግን ቢሆንም ሁሉም ነገር ለበጎ ነው። ነገር ግን ሁሉም ነገር ለበጎ ቢሆንም ነገሮቹ በጣም ከባድ ቢሆንም ነገሮቹ ሁሉም አሁን በአሁኑ ሰዓት ርብቃም ሳቅሳቅ እያላት ነው። ሁሉም ሰው ስልክ ሲደውልላት አንዳንድ ነገር መጫወት ትፈልጋለች። አቤል ግን እረፍት እንድትወስድና በልታ ጠጥታ እንድትተኛና ማስታገሻ የሚባለውንም ወስዳ ቁጭ እንድትል ነው የሚፈልገው። ሌሎቹ እንግዲህ ወደሚቀጥለው ውድ ተመልካች ድምፄ ጉንፋን ስለያዘኝ ነው። ለዚያ ነው፣ ብርድ ነው። እና እንግዲህ ውድ ተመልካች ቪዲዮን ከመጀመሪያ እስከ መጨረሻ የእነሱንም ቪዲዮ አልጨረስኩምና አብረን ደግሞ እንጨርሰዋለን። በድጋሜ ቪዲዮ መፖሰቴ አይቀርም። እናንተ እንግዲህ ውድ የቻናሌ ቤተሰቦቼ ያው እንግዲህ እናንተን እተማመንባችኋለሁ። ቪዲዮን ላይክ እና ሼር እያረጋችሁ አበረታቱኝ ማለት ነው። ስለዚህ እኔም እወዳችኋለሁ፣ አከብራችኋለሁ። ባላችሁበት ቦታ ሁሌ የእግዚአብሔር ሰላምታ እንዲበዛላችሁ በጣም ምኞቴ ነው ማለት ነው። እና ውድ ተመልካች እዚህ ጋር ቪዲዮ ሳይለንት እያረኩ ላይ ሆኜ ነው የማወራችሁ። አቤት 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 አቤት! እንግዲህ ርብቃ ስልክ ደውላ ማንን እና እንዳለች የሚታወቅ ሰው የለምና አንድ ጓደኛ አለቻትና ያቺ ጓደኛዋ መታ እንግዲህ ምን አረገሽ? ከዛስ እንዴት ነው ብላ እየተናገረች ነው። እንደዚህ እያዛጋኝ ጎሮሬውን ሁሉ ያዝ እያደረገኝ እኔ ቪዲዮ አወራለሁ። ወይ ዘንድሮ ጋይስ፣ ወይ ዘንድሮ እንዴት አባቱ ነው ዩቱብ የጠበቀው የተበላሸው። ላይክ እንኳን እኮ ቢያደርገን ጥሩ ነበረ።
እና እንግዲህ ሰራተኛዋም ወሬ እያመላለሰች እስከሆነ ድረስ ከሰራተኛዋ ጋራም አብረው ሊግባቡ አልቻሉም ይመስለኛል በአሁን ጊዜ። ውድ ተመልካች እናንተም እንግዲህ በርቱና ላይክ አድርጉ። እኛም አምጥተን ከፈታፈትንላችሁ እኛ ብቻ ራሱ እንበቃችኋለን ማለት ነው። የቀረብከኛውን ደግሞ እሷ አልፈለገችም። ቆይ ግን ርብቃ አንቺ ከዚህ መሄዱን ትፈልጋለሽ?